ሰላም አለይኩም ወራህመቱላሂ ወበረካቱ። ልጅ አህመድ ቲቪ ቻናል ተከታይ ሰላም ናችሁ? አለን አልሐምዱሊላህ። ዛሬ ደግሞ እንግዲህ ሌላ ቪዲዮ ይዤላችሁ መጥቻለሁ። ያው እንግዲህ ሰሞኑን ወደ ወግዲ አካባቢ ነኝ ማለት ነው። ወግዲ ምን ትመስላለች አገራችንን እንወቅ በሚለው እንግዲህ የተለያዩ አካባቢዎችን እየቀረጽኩ እየላኩላችሁ ነው። አሁንም ቆይታዬ ወግዲ ላይ ይሆናል። ይሄ ማሳያችሁ የተነሳሁት ከሃይ ስኩል ነው። በሃይ ስኩል በኩል ብዬ እስከ ቀርሳ ድረስ ማለት ነው። እችን መንገድ እንግዲህ የማያውቅ አለ ብዬ አላስብም። ይሄን ሰፈር እንግዲህ ለረጅም ሰዓት ቢሆንም በዚህ እየተመላለስን ተምረናል እና ምን እንደሚመስል ተከታተሉ። ጥሩ ቪዲዮ አቅርቤላችኋለሁ ብዬ አስባለሁ። ደስ ይለኛል። የተለያየ አይነት ኮሜንት እና ምናምን ይሄን አየሁት፣ ይሄን እዚህ አካባቢ አጎቴን አየሁት፣ አባቴን አየሁት፣ ቤቴን አየሁት ስትሉ ደስ ስለሚለኝ እንደዚህ አይነት ኮሜንት ስጡኝ። ልፋቴ ሁሉ ያው ጥፍት ነው ማለት ነው የሚልኝ እንደዚህ አይነት አስተያየት ስትሰጡኝና ስታዩልኝ። እኔም አላማዬ እንዲህ አይነት ሰፈሮች እንዲታዩና ትውስታን እንዲጭር እንዴት እንደነበረ እንዴት እንዲያሳለፋችሁት ያን አካባቢ ትዝ እንዲላችሁ ያው ትዝታ መጫር ነው እና ይሄን ውብ መንገድ እና ሰፈር እንግዲህ ተመልከቱ። እንደምታዩት እንደ ቪላ ቤቶች እና የተለያዩ ነገሮች እየተሰሩ ስለሆነ በሰፈሩ በጣም ውብ እየሆነ ነው ያለው። እንደምታዩት ከፊት ለፊቴ ቪላ ቤት አለ ማለት ነው። ብዙ ነገር በነገራችን ላይ ወግዲ ላይ እየተሰራ ነው። የማይገመት ቤት እየተሰራ ነው። ውስጥ ለውስጥ ደግሞ እዚህ ለማሳየት እየሞከርኩ ነው። ከማለፍ ይልቅ ግራና ቀኝ ያለውን ምን እንደሚመስል ስደርስበት እያሳየኋችሁ ነው ማለት ነው። ምን ደረጃ እንደደረሰ ወግዲ አድጋለች አላደገችም፣ ይሄ ሰፈር ሙቋል አልሞቀም የሚለውን ሰው ከመጠየቅ ይልቅ እናንተ አይታችሁ እንድትመልሱልኝ ነው የምፈልገው። መቼም ሰው ከመጠየቅ በአይን ማየትንም ያህል ነገር ስለሌለ እና ለዛ ነው ማለት ነው የጋበዝኳችሁ። መንገዳችንን ቀጥለናል። ረጅም መንገድ ነው። እቺ መንገድ እንግዲህ ከዘች የምታስመጣ መንገድ ናት። እቺ ከዘች የምታስመጣ ናት። እንደዚሁም በወዲህ ሳይድ ደግሞ ይመስለውን ይሄው ሳሳያችሁ ወደ ግራና ቀኝ እንግዲህ ሳሳያችሁ ይሄን ይመስላል። ይሄ ደግሞ ከላይ የመጣሁበትን ሳሳያችሁ ነው። ወደ ኋላ አሁን መንገዴን ቀጥያለሁ። አሁን ከመስጂዱ ቀጥታ የሚያስመጣ መንገድ አለ። እዛ ላይ እግር ኳስ ምናምን እንዝናና ነበር ፊት። እንግዲህ ያችንን ቦታ የሚያስታውስ የማያስታውስ ሰው አለ ብዬ አላስብም። እና እያሳየኋችሁ ያለሁት አሁን ቀጥታ ከሃይ ስኩል እስከ ቀርሳ ባጃጅ መቆሚያ አካባቢ ነው። እንግዲያችን ቀጥለናል። እንደምታዩት ውብ ሆኗል። ይሄ የዛሬ ስንት አካባቢ ብዙም ሰው አልገባም ነበር፣ አልሞቀም። አሁን ግን እንደምታዩት ሰፈሩ በጣም ያማረና ውብ እየሆነ ነው ያለው ማለት ነው። በዚህ የተመላለስን እንግዲህ ሃይ ስኩል በደንብ ተምረንበታል። ሰፈራችን የኔ ቀርሳ ሰፈር ነው እና ከቀርሳ ቀጥታ በአቋራጭ ናት እቺ እየመጣን ተምረንባታል ማለት ነው። እቺንም መንገድ በጣም እኔ መቼም በግሌ ትውስታ አለኝ። የቀረጽኩ ሲሄድ ራሱ እኔ እንጃ እምባዬ ነው ሊመጣ ያለው ማለት ነው።
የበፊት ነገር ስታስቡት በጣም ነው ማለት ነው። የሆነ ትዝታ የሚያጭራለ ቅር ይላል። በቃ የሆነ ነገር አለ አይደል እንባችሁን የሚያመጣ ነገር አለ። አዎ እንግዲህ እንደምታዩት ውብ ቤቶች እየተሰሩ ነው። አዎ እንግዲህ ከተመልካች ውስጥ እንግዲህ ይሄ ግቢ ምን ይታወቃል የኔ ነው የሚል አይጠፋም። እንደምታዩት ውብ ቤት እየተሰራ ነው ማለት ነው። እንዲሁም አጥሩ በሩ የሚገርም አዎ በፍጥነትም ቢሆን ወደ ሳይድ በግራና በቀኝ ያለውን ለማሳየት እየሞከርኩ ነው። እንግዲህ እንደተደሰታችሁበት አልጠራጠርም። ግን እይታ ያንሳል። ለምን ቶሎ ትወጣላችሁ? መቼም ቲክቶክ አይደለም የአንድ ደቂቃ አይደለም እያስተላለፍኩ ያለሁት የረጅም ነው። ታገሱ። ይህን ስቀርጽላችሁ ወላሂ ድክም ብሎኝ መጨረሻ ቤቴ ስገባ በቃ ውድቅ ነው ያልኩት ማለት ነው። ምክንያቱም በአንድ ቀን ብዙ ቪዲዮ ስለሆነ ቀረጽኩት ደከመኝ መጨረሻ እና ወደቅኩ ማለት ነው። እና ልፋታችንን እንዲሁ አታድርጉት። አበረታቱን፣ ኮሜንት ስጡን፣ የምንሰራውን ሁሉን ነገር አስተያየት ኮሜንት ላይ ያስቀምጡልኝ። በዛም ነው ኮሜንት ላይ ስታስቀምጡልኝ ነው እየሰራሁላችሁ ያለሁት። ወደዛ አካባቢ ምናምን ቀይ መብራት አላችሁ፣ ቀይ መብራትን አሳየው እዛ አካባቢ አላችሁ እና በምትሰጡኝ ኮሜንት ነው ማለት ነው እኔም ቪዲዮ እየሰራሁላችሁ ያለሁት። የመሰላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። እኔም ፈጣን ምላሽ እሰጣለሁ ማለት ነው። ጉዞዬን ቀጥያለሁ። አዎ እዚች እንግዲህ ድልድዩ አካባቢ ደርሰናል። በተለይ ስደርስ አሁን አካባቢውን ያወቃችሁት ይመስለኛል። ከላይ ጀምሮ ግልጽ ያልሆነላችሁ ካለ ስትደርሱ ግልጽ ይሆንላችኋል ብዬ አስባለሁ። ምክንያቱም ይሄ ከፊት ለፊት ያለው የቀርሳ ትምህርት ቤት የመጨረሻው አጥር ነው። ይሄ ደግሞ ኳስ ሜዳዋ ያልኳችሁ ነው። ላይ ጠቀስ ያደረኩላችሁ እዚህ ላይ ኳስ ሳይጫወት ሳይደባደብ ያደገ የለም ወግዲ ሆኖ። መስጂዱም ደግሞ ስታዩት ከመስጂዱም እንግዲህ ትንሽ ሳብ ብትል መስጂዷ በሱ በስተጀርባ ነው ያለው ማለት ነው። እና መንገዱ በየት በኩል እንደመጣው ይገባችኋል ብዬ አስባለሁኝ። ሲጀመር ይሄንን የሚያውቅ ወዲያውኑ ይረዳኛል ብዬ አስባለሁ። ሰፈሩን ማለቴ ነው። ወዲያው ታላይ ሲጀምር ራሱ የገባው ሰው ይኖራል በደንብ የሚያውቀው ማለት ነው። እና ያው ይሄን ይመስላል እንግዲህ እንደምታዩት። አዎ ያኔ ስንማር ይሄ ባህር ዛፍ ምናምን ጫካ ሆኗል አሁን በጣም። ኧረ ስንቱ ነገር አልፏል። በቃ ጊዜው ራቅ አይደል ሳናስበው።
በጣም የሚገርም ነው። አሳምረውታል። ግን ፊት እንደዛ አልነበረም፣ ግሪን አልነበረም። ማነው እስኪ ይሄን አካባቢ የሚያስታውስ? ምንስ ትዝታላችሁ? ምን አጋጠማችሁ ስትማሩ? ገጠመኞቻችሁንም እስኪ ኮሜንት ላይ አስቀምጡልኝ። አሁን ይሄ እያስተዋወቅኩ ባለሁበት ቦታ ወይም መንገድ እየሄዳችሁ ትምህርት እየተማራችሁ ምን አይነት ገጠመኝ አጋጥሟችኋል? ኮሜንት ላይ አስቀምጡልኝ። በእርግጠኝነት 3-4 ገጠመኝ ያለው ሰው ይኖራል። አሁን እንግዲህ የችግኝ ጣቢያ አካባቢ ነው ይሄ። እዛ አካባቢ አሻጋሪ ላይ ችግኝ ምናምን በደንብ ፊት ይፈላ ነበር መሰለኝ ባልሳሳት። ጆር ምናምን አለ በደንብ አድርጎ ነበር አትክልት ምናምን ሁሉ እንትን የሚባለው። ይሄ ደግሞ ቁልቋል ይባላል። ማን ነው ይሄን የበላ? የስትውስ ያለው ቁልቋል የሚወድ ማን ነው? አዎ እንግዲህ አሁን የተባለው አካባቢ እየደረስኩ ነው። ከፒያሳ መምጫና ወደ ጎረንጅ መሄጃ ቀርሳ ይባላል። ወንዙ ጋር ድልድዩ ላይ ድረስ ነው የማሳያችሁ። አዎ እንግዲህ እያንዳንዷን መንገድ ከላይ ከታች ከጎን የሚያስመጣውን ለማሳየት ነው ወደዛ ወደዚህ እያልኩ ካሜራውን ማሳያችሁ። አዎ ይሄ እንግዲህ ከፒያሳ የሚያስመጣው ነው ወደ ላይ ያለው። ይሄ ከላይ ከፒያሳ የሚያስመጣው መንገድ ነው። ይሄ ደግሞ ወደ ጎረንጅ የሚያስኬደው መንገድ ነው። ቀጣይ ደግሞ ወደ ጎረንጅ ያለውን ጠብቁኝ። ባይ ባይ።